እኛ እንከብር ዘንድ ነውና ክብራችን በክርስቶስ ኢየሱስ ነው። የክርስቲያኖች ክብር ጌታ ኢየሱስ ነው እና ክርስቶስን የያዘ ሰው ድሃ አይደለም። ክርስቶስን የያዘ ሰው የተናቀ፣ የተገፋ፣ የወደቀ አይደለም። ማለት በስጋ አይናችሁ ስታዩት ምንም የሌለው እንደው ይሄ እንደው ምንም የሌለው መጠለያ የሌለው እንደው ይሄ የሚነዳውን ምናምን መኪና እርሱትና እሱ አሁን በእኛ ሀገር ላይፍ ስታይል ለግዠሪ ስለሆነብን መጠለያ እንኳን የሌለው የምትሉት ምንም የሌለው መከራ የሚያጣ የሚበላው ያጣ መስሎ ይታያችሁ፣ ከሰው ሁሉ የተናቀ መስሎ የሚታየን የሆነ ሰው ግን ያ ሰው ክርስቶስ ኢየሱስ ካለው በህይወት ውስጥ እርሱ ከሁሉም የተሻለ ባለጠጋ ነው። ጋይስ እሺ፣ ከሁሉም የተሻለ ባለጠጋ ቀይ ያበራ ነው። ይሰማል ወይስ ተቋርጭ ይሆን? ይሰማል ወይስ? እሺ ኦኬ፣ እሺ ኮሜንት ሆናን እንዘጋለን። ቆይ የተወሰነ ፈታ በሉ። ያው ገና መግቢያ ላይ ነን። የርዕሳችን አንድ ዲቤት ተደርጎ ነበረ እንግዲህ ሰሞኑ እንዳያችሁት። ከዛ ጋር በተያዘ ፕሮቴስታንት ወንድሞቻችን በጣም አንዳንድ የሚናገሯቸውን ነገሮች አየሁኝና ትንሽ ነገር ልበልበት ብዬ ነው አክቹዋሊ የገባሁት። እሱ ላይ ትንሽ ነገር ልበታለሁ። ግን ምንድነው እንዳልኳችሁ በስጋ አይናችን እንደው ይሄ ሰው የተናቀ የምትሉት የተጠላ ብላችሁ የምታስቡት ሰው ክርስቶስን ከያዘ እርሱ ከሁሉ የተሻለ የተከበረ ሰው ሊሆን ይችላል። በተቻለን አቅም ክብራችንን ልናደርግ የሚገባው በክርስቶስ ኢየሱስ ላይ ነው። የማይወድቅ የማይጠፋ የማይበላሽ የማይወሰድ አይነት ክብር የክርስቶስ ኢየሱስ ክብር ነው። ሰው በክርስቶስ ክብሩ ከኖረ ክብሩን ክርስቶስ ኢየሱስን ካደረገ ክብሩ ዘላለማዊ ነው የሚሆነው። ጋይስ ብር ስላለህ ብቻ የምትከበር ብትሆን ወይም የምትከበር ብትሆን ብሩን ባጣኸው ሰዓት ክብሩን አብረው ነው የምታውቀው። የፈለግከውን አይነት ክብርን አግኝ፣ በገንዘብም በሌላውም በእውቀቱም በምንም የፈለግከውን ያህል ክብር። ነፍስ የሀብታም ነፍስ የለም፣ የድሃ ነፍስ የለም። ለዛ ነው ነገራችን ላይ አገልግሎት ላይም የሆነ የክርስትና ትምህርትን ሲሰጥ ምናምንም መለየት የለበትም። አገልጋዮች ለሀብታም ሲሆን እንዲህ ጊዜ እያሉ ሳይሆን ደግሞ አይነት ነገር እንደዛ መሆን አይቻልም። ወንጌል የሚሰው ሰዎችን የምናገልግለው አገልጋዮች የሚያገለግሉት ነፍሳትን ነው የእግዚአብሔርን ፍጥረትን ነው እንጂ ኖርማል ስጋቸውን የማገልገል ጉዳይ አይደለም። እንደዛ ከሆነ የእግዚአብሔር አገልግሎት አይሆንም። ነፍሳትን የምናገለግል ከሆነ ደግሞ በእግዚአብሔር ፊት የወንድም የሴትም ነፍስ አንድ ነው። የወንድም የሴትም ነፍሳት አንድ ነው። የሀብታሙም የድሃውም ነፍስ አንድ ነው። እንደ ስጋ የተዋቡ ሰዎችም ያልሆኑም ያው እንደ ስጋ ብያለሁ። ያልተዋበ የለም የእግዚአብሔር ፍጥረት ሁሉ ውብ ነው። ግን እንደ ስጋ የሆነውም ያልሆነውም የተከበረውም የተናቀውም ስል እንዳልኳችሁ በስጋ ስናየው የሁሉም ነፍስ በቃ አንድ ነው። ኦኬ፣ ይቆራረጣል። እስቲ የተቆራረጠ ነው መሰለኝ። አንዳንድ ሰዎች ይቆራረጣል አሉ። አሁን መጣል። እሺ፣ ይሰማል። አሁን ጥሩ ነው። እሺ፣ የተወሰነ ሲያስቸግር ንገሩኝና ካልሆነ ምን እናደርጋለን? ሳፋሪ እንገዛና እንትን እንላለን። ሳፋሪ ሞተን ወደ ሳፋሪ እናዞራለን። ምንም አያሳስብም። ከአሁን በኋላ ከተቆራረጠ ወዲያው ማሳወቅ እንጂ እንቀይረዋለን። እንደውም ጥሩ ነው ወደ ዋናው ነገር ከመግባታችን በፊት እና እንዳልኳችሁ ነፍስ በእግዚአብሔር ፊት እኩል ናት። የትኛውም ነፍስ በእግዚአብሔር ፊት ነፍስ ነው። በቃ አለቀ። ነፍስ ላይ የምትጨምረው የምትቀንሰው ነገር የለም። በእነዚህ በምድራዊ ነገሮች ነፍስ ላይ የሚጨምርም የሚቀነስም ነገር አይኖርም። ስለዚህ በእግዚአብሔር ፊት ነፍስ ሁሉ እኩል ነው። ስለዛ ማተር የሚያደርገው ምንድን ነው? በእግዚአብሔር ፊት ሚዛን ያለው ምንድን ነው ከተባለ የክርስቶስ ሆኖ መኖር፣ ክብርን ክርስቶስን አድርጎ መኖር። እሱ ግን በእግዚአብሔር ፊት ዋጋ ያሰጣል። ክርስቲያናዊ የሆነ ህይወትን መኖር፣ በቅድስና ህይወት መመላለስ፣ እሱ ትልቁ ነገር በህይወታችን ውስጥ ጋይስ። የቅድስና ህይወትን የመሰለ ነገር የለም። ገንዘብ ለማግኘት ብዙ ልንቻኮል እንችላለን። ብዙ ክብሮችን ለማግኘት በሰው ፊት ክቡር ሆኖ የሆነ ለመከበር ስንል ብዙ ልንኳትን እንችላለን።
ብዙ እውቀቶችን ለማግኘት ብዙ ልንጥር እንችላለን። ጋይስ የቅድስናውን ነገር ግን ልናስብበት ይገባል። እነዚህ በጣም አብዝተን የምንፈልጋቸው ነገሮች ሁሉ በሞትን ቅጽበት የሚለዩን፣ ከሞት የማያተርፉን፣ በቃ በሞትን ሰዓት የማያውቁን የሚክዱን ነገሮች ናቸው። ኮመንቱን ዘጋሹ በምን አውቃለሁ? ኔትወርክ ሲጠፋ ቆንጂት ኪ ስለዛ ወይ ደግሞ እንትን አድርጊልኝ፣ አይ ሜሴጅ አድርጊልኝ እና ሌሎቻችሁ እናንተ ምናምን አላችሁ አይ ቲንክ እና እንዳልኳችሁ እነዚህ የሚሄዱት ነገሮች ሁሉ ምንድነው? እነዚህ በጣም ትኩረት ሰተን ጊዜ ሰተን በደንብ የሆነ ደክመንበት የምናደርጋቸው ነገሮች ሁሉ አብረውን መቃብር ድረስ ወርደው ምናምን ነገር የሚቀጥሉ አይደሉም። ከሞትም አያስተረፉም። የሆነች ጊዜ ድረስ ኖረ ጠልም ትጠፋለህ። ገንዘቡም ክብሩም እውቀቱም ምኑም እነዚህ ሁሉ ከሞት አያስተርፉም። ሲቀጥል ስትሞት እንደው ከሞት ባያስተርፉ ራሱ መቃብር ድረስ አብረውም ደግሞ አይቀጥሉም። ጥቅም የላቸውም። እነዚህ ሁሉ ጥቅመ ቢስ ይሆናሉ። ሁሉም መከበሩም፣ ምድራዊ መከበሩም፣ ምድራዊ እውቀቱም፣ ምድራዊ ገንዘቡም ሁሉ ጥቅመ ቢስ ይሆናሉ። ጥቅማቸው እስከሆነች ድረስ እስከኖርክ ድረስ ነው የሚሆነው። እና እነዚህ ነገሮች አያስፈልጉም እያልኩ አይደለም። ምድር ላይ እስከኖርክ ድረስ ይጠቅማል፣ ግን በአግባቡ ታደርጋቸዋለህ። ለእነዚህ ነገሮች ትኩረት እንደምንሰጠው ሁሉ ግን ለቅድስና ሕይወት ትኩረት ልንሰጠው ይገባል። ምክንያቱም የቅድስና ሕይወት ዘላለማዊ ሞትን እንዳንሞት ያደርገናል። የቅድስና ሕይወት ለዘላለም ከክርስቶስ ጋር እንድንኖር ያደርገናል። ጋይስ ከሞትንም በኋላ በጌታ ፊት ስንገለጥ አብሮ የሚሄደው የቅድስና ሕይወት ነው። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ እንደተነገረ አስቀድሞ በዘሌዋውያን በኋላ ጴጥሮስ እንደደገመው የጠራን ቅዱስ ነውና እኛም በኑሯችን ሁሉ ቅዱሳን እንድንሆን ተጠርተናል። እና የቅድስና ሕይወት ግዴታ ያስፈልጋል። ሰው በቅድስና የሚኖረው እንደሚታወቀው ሁሌም እንግዲህ በተደጋጋሚ እንደምንለው ከቅዱስ ሚስጥር እየተካፈለ ነው። በንስሐ ሕይወት እየተመላለሰ ነው። ሰው ያጠፋል፣ ኃጢአትን ይሰራል። ስለዛ ኃጢአትን የሚሰራ ሰው ደግሞ እግዚአብሔርን ይቅርታ መጠየቅ አለበት። ስለዛ ንስሐ መግባት አለበት። ክርስቲያኖች ሁላችንም የንስሐ አባት ሊኖረን ይገባል። ፕሊዝ ሁሌ በገባን ቁጥር ነው የምናስታውሳችሁ። ያው እንደነዚህ ነገሮች ሁሌ ማሳሰብ ስለሚፈልጉ ጴጥሮስ እንደሚለው ነው። ምንድን ነው የሚለው ጴጥሮስ? አንዴ ቆይ፣ ከዚህ በፊትም ብለነው ነበርና ሁለተኛ የጴጥሮስ መልእክት እንዴ አንችላለን ብቻ ወደ ዋናው ርዕሳችን እንግባ። ምዕራፍ 1 ቁጥር 13 አካባቢ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 13 እንዲህ ይላል፣ ሁልጊዜም በዚህ ማደሪያ ሳለሁ በማሳሰብ ላነቃችሁ የሚገባኝ ይመስለኛል ይላል ቅዱስ ጴጥሮስ። ከላይ ጀምራችሁ ስታነቡ እንዲህ ይላል። እንዲህ ብሎ ነው የሚጀምረው። በርማሪያዎች ስሙ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን፣ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ ብሎ ሰላምታን ካቀረበ በኋላ እንዲህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን፣ መድኃኒታችን ማለት ነው። እሺ፣ ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣
ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ደግሞ የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል። እነዚህ ነገሮች የሌሉት ከላይ የተዘረዘሩት እነዚህ ሁሉ መልካም ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። የቀደመውን ኃጢአታችንን መንጻቱን ረስተን የቅርቡን ብቻ በማየት እንዳንኳትን ከላይ የተዘረዘሩትን ነገሮች ሁሉ በትጋት ውስጥ ሆነን በደንብ እየጨመረን መሄድ አለብን ነው። ስለዚህማ ወንድሞቹ ይላል ጴጥሮስ መጠራታችሁንና መመረጣችሁን፣ ክርስቲያን ወንድነቶች ተመርጣችኋል፣ ተጠርታችኋል፣ አዎ መጥታችኋል፣ አሚን ብላችሁም ደግሞ እናንተም በፈቃዳችሁ እሺ ይህንን ደግሞ ታጸኑ ዘንድ ከፊት ይልቅ ትጉ። ትጋትን ነው የሚበቃ ክርስትና። ትጉ ነው በቅድስና ሕይወት ማለት ነው። እነዚህን ብታደርጉ ከቶ አትሰናከሉምና። እሺ እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። እንዴት ነው በሙላት የሚሰጠን? ከላይ ያሉትን ነገሮች ሁሉ ስናሟላ፣ ከፊት ይልቅ ስንተጋ፣ በቅድስና ሕይወት ስንመላለስ፣ ክፋትን ሁሉ እየራቀን ወደ እግዚአብሔር በተጠጋን ቁጥር ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። ስለዚህ እነዚህን ነገሮች ምንም ብታውቁ፣ አሁን እነዚህ ነገሮችን አታውቋቸው፣ አሁን ታውቋቸዋላችሁ። ሁሌም እየመጣ እንደው በቅድስና መኖር አለብን ምናምን እያልን እርስ በርስ እንደዚህ ስንተሳሰብ ይህን አሁን የማታውቁት ሆኖ ነው ምን ነገራችሁ አይደለም፣ ታውቁታላችሁ። እና ጴጥሮስም አሁን ይህን ነገር ሲነግራቸው ያውቁታል። ግን ምን አለ? ስለ እነዚህ ነገሮች ምንም እንኳን ብታውቁ፣ በእናንተም ዘንድ ባለው እውነት ምንም እንኳን ብትጸኑ፣ ያው ጸንታችሁ ይሆናል በእምነታችሁ ብትጸኑ፣ ስለ እነዚህ ዘወትር እንዳሳስባችሁ ግን ቸል አልልም። እነዚህ ሁሌም ሊታሰቡ የሚገባቸው ነገሮች ናቸው። ስለዚህ ሁልጊዜም በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ሁልጊዜ በዚህ ማደሪያ ሳለው በሕይወት እስካለው ድረስ እሺ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንደሚሆን አውቃለሁ። አሁን በቃ በስጋ ከእናንተ ልለይ ነው። እዚህ እስካለው ድረስ ግን በቃ አብዝቼ እነዚህን ነገሮች ላሳሰባችሁ ይገባኛል። እተጋለሁ። ይህንን ነገር በቃ ማድረግ አለብኝ። ለእናንተ ይህንን ማሳሰብ ከመውጣቴም በኋላ እነዚህን ነገሮች እንድታስቡ ከላይ ያሉትን ማለት ነው በየጊዜው ትችሉ ዘንድ በቃ እተጋለሁ። አሁን ከእናንተ ጋር በመኖር ብቻ አይደለም፣ ኢቭን ከእናንተ ስለይም በእነዚህ ነገሮች እንድትተጉ ማለት ነው። እነዚህ ነገሮች ቸል እንዳትሏቸው በማሳሰብ በየጊዜው ትችሉ ዘንድ እተጋለሁ ብሎ ሲናገር ያለ። ስለዚህ ይሄ ቅድስና ሕይወት ቸል ሊባል አይገባውም። በእኛ በክርስቲያኖች ዘንድ ከመንፈሳዊ ሕይወት በጣም ርቀን ያለ ነው እና ከመንፈሳዊ ሕይወት የራቀን እኛ በአንድ ጊዜ የሆነ እንደው ክንፍ እናብቀል አንልም፣ በአንድ ጊዜ ደመና እንጥቀስ አንልም። አትሊስት ግን ቀስ በቀስ በቅድስና ሕይወት ልናድግ ይገባል። ቀስ በቀስ በቃ የሆነች ከዚህ በፊት እንዳልነው ነው ካሉ መጥፎ ነገሮች ውስጥ ዝርዝራቸውና ማለት ነው መጥፎ እንደው ይሄ ነገር ቢሻሻል እግዚአብሔር እንደው አይወደውም ብላ የምታስባቸው ነገሮች ይኖራሉ አይደል? ጻፋቸውና ከዛ ውስጥ ቢያንስ አንዱ ቀንስ። አተታይም አንድ ትቀንሳለህ። ከዛም በዛች አንድ በቀነስካት ክፋት ምትክ ደግሞ አንድ በጎነት ጨምር። እግዚአብሔርን ደስ ሊያሰኝ የሚችል ወደ እግዚአብሔር የሚያቀርብ ነገር፣ እግዚአብሔርን ደስ የሚያሰኝ ነገር አንድ ጨምር። እያረቀስ በቀስ እንደዛ ለማድረግ እንሞክር። በአንዴ ያው ሙሉ በሙሉ ምርጥ ልንሆን ስለማንችል ማለት ነው። እሱ የዚህን ያህል ካለን እሱ እንዳለ ሆኖ ግን ሰሞኑን ዲቤት ተደርጎ ነበር። የዲቤቱ ርዕስ እንግዲህ የውይይቱ ርዕስ ምንድን ነው? ቅዱሳት ስዕላት ላይ ነው እንግዲህ እና እንደው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ውይይት ተደርጎ ነበረ። እውነቱን ለመናገር ውይይቱን ሙሉን ላየው አልቻልኩም። አጋጣሚ ሆኖ በሰዓቱ በራሴ አንድ አስቸጋሪ ሁኔታ ልከታተላቸውም አልቻልኩም። ግን የተወሰነ ግን አየሁኝ እና አኪል ነው በቃ አስቀድመ ሙሉን የሚል ሰው ይኖር ይችላል። ትክክል ናችሁ፣ እረዳለሁ። ግን እሺ ምንድን ነው? እሺ ምን ይባላል? እሺ ሰው ካየሁት አንጻር ግን ትንሽ ልሂድበትና
ሙሉን አይተነው የተለየ ነገር ካለ እንመጣበታለን። ግን እውነቱን ለመናገር ያው ተመሳሳይ እንደሆነ በደንብ ሰምቻለሁ። ምንድነው እየተባለ ያለው? ፕሮቴስታንት ወንድሞቻችን እንደው በዚህ ውይይት ላይ እንደው ድል አድርገናል ብቻ ሳይሆን ደግሞ እውነት ያለው በፕሮቴስታንቱ ዘንድ ነው። ስለዚህ እንደው ክርስቲያኖች ውጡ ከዛ ቤተ እምነትና ጥያቄ ተፈጥሮባችሁም ቢሆን ያ ጥያቄ ተፈጥሮባችሁ ደግሞ ካላችሁበት እምነት ወጥታችሁ ወደ ፕሮቴስታንት ነው እንደው መምጣት ያለባችሁ የሚመስል እኔ በጌታ በኢየሱስ አይ ጥሩ ነው። ግን እኔ አትሊስት ደስ ያለኝ ነገር ምንድነው ወደ እንደዚህ አይነት ድፍረት ትንሽ እንኳን መለስ ማለታችሁ ጥሩ ነው። ይሄ በጣም ገት ይፈልጋል፣ በጣም ወኔ ይፈልጋል እንዲህ ለማለት ክርስቲያኖችን ካላችሁበት ከቤተ ክርስቲያን ነቅላችሁ ወደ ፕሮቴስታንት ነው በጌታ በኢየሱስ እና ያውም ደግሞ በእንደዚህ አይነት ውይይት። እሺ አሁን እኔ ውይይቱ ላይ ሙሉ እንደዚህ የውይይት ሪቪው ልሰጥ አይደለም፣ ግን ከታዘብኳቸው ነገሮች ውስጥ ሁለት ነገሮችን ብቻ ላንሳ። አንደኛው ከአወያዩ ልጀምርና አወያዩ ወዳጄ ሰላም ላንተ ይሁን። ምናልባት ይሄ ነገር የሚደርሰው ከሆነ ወይም የሚከታተል ከሆነ አወያዩን ቀጥታ ለመውቀስ አይደለም፣ ምናልባት የማያውቀው ነገር ሊኖር ስለሚችል በሚለው ማለት ነው። ግን ስህተት ግን የሚመስል ነገር አይቻልም። አሁን አወያዩ ጋር አሁን እንደዚህ ስል ግን ጋይስ አወያዩን የመውቀስ ነገር አይደለም። ምናልባት አስቀድሞ ቢነገረው መልካም ነበር። ውይይት ሲደረግ የሚወራው የሆነ አስተምሯዊ ጉዳይ ምናምን ከሆነ ለአስተምሯዊ ጉዳዮች ላይ እኛ በምን መልኩ ነው አስተምሯዊ ጉዳዮችን በውይይት በክርክር ምናምን ደረጃ ስናቀርባቸው እንዴት ነው ትሪት የምናደርጋቸው፣ እንዴት ነው እነዚህን ነገሮች የምንመለከታቸው የሚለውን እኛ ከዚህ ቀደም በጣም በተደጋጋሚ በቃ ተናግረናል። አለቀ። እሱ የተዘጋ ጉዳይ ነው እና እሱ በግልጽ ለአወያዩ ቢነገረው ጥሩ ነበር። ምናልባት ተነግሮት ከሆነ ሳየው ግን የማስበው ምንድነው በግልጽ አይ ይሄ ከዚህ እንደዚህ እንደዚህ ነው እና እኛ ስንወያይ በዚህ መልኩ ነው ምን እያልኩኝ እንደሆነ አሳውቃቸዋለሁ። እሺ ቀጠል አድርጌ እንዴት ነው የምንወያየው የሚለውን ከዚህ ቀደም በስፋት የተናገርነው ያው እናንተም ሁላችሁም ታውቁታላችሁ። ለዛ ነው ብዙዎቻችሁ ፈን ሆኖባችሁ ያለፈው። ግን ምናልባት የማያውቅ ሰው ካለ የተወሰነ ነገር እላችኋለሁ እና ለአወያዩ አስቀድሞ ቢነገረው ጥሩ ነበረ። ለምንድን ነው ጥሩ ነበር ያልኩት? መሀል ላይ ውይይቱ ላይ የሚናገርበትን መንገድ አልወደድኩትም። እኔ ጋር የደረሰችው ያቺ ቪዲዮ ላይ ማለት ነው። ሌላው ላይ አላውቅም። ምን የሚለው ለምሳሌ አይ ከመጽሐፍ ቅዱስ አንጻር ነው ማየት ያለብን፣ ገድላት ተአምራቱ ያስተምህሮ መወያያ ምናምን አይደሉም እኮ መከራከሪያ አይደሉም፣ ከሌላ ቤተ እምነት ጋር የምንከራከርባቸው መጽሐፍት አይደሉም ሲል ከተባለ ተባለ ነው አለቀ። አወያዩ ገብቶ ኖ አይ እንደዚህ የሚባል ነገር የለም ንብረትነቱ የቤተ ክርስቲያን ነው ወይ የማትቀበል ከሆነ አሁኑ በግላጭ እዚሁ ጋር ኦፊሻሊ አልቀበላቸውም በል። አሁን ይሄ አወያይ መብት አይደለም፣ ይሄ ህዝቡ ነው የሚፈርደው። አወያዩ ይሄ አሁን ይሄ አይመለከተውም። እውነቱን ለመናገር በጣም ይቅርታ ባያዝድ ሆንኩኝ አይደለም። እኔም ግን እንደነዚህ አይነት ነገሮች ባይባሉ አሁን እንደነዚህ አይነት ነገሮች እንዲባል ያደረገው ግን ምናልባት ማለት ነው ብዬ ሳስበው አወያዩ እንደዚህ ያለበት ምክንያት በደንብ እንደው ፌር ለመሆን ማለት ነው አስቀድሞ ስላልተነገረው ወንድማችን ኤርሚያስ ደግሞ የገድላቱን አምን ላይ ያነሳ ጥያቄ ስላነሳ ሆን ብሎ በቃ እንደው መልስ ላለመመለስ እየተሸሸ መስሎት ሊሆን ይችላል። ስለዛ ጠያቂው ሰው የጠየቀው ነገር እንዲመለስለት ምናምን እንደዛ ለማድረግ ሊሆን ይችላል ብዬ አስባለሁ። ግን ትክክል ያልሰራው ግን እንዳልኳችሁ መጀመሪያውንም ስላልተነገረው ሊሆን ይችላል። ስለዛ እንደነዚህ አይነት ውይይቶች ሲደረጉ አስረግጦ መጀመሪያ መናገር በጣም ጥሩ ይመስለኛል። እኔ ይመስለኛል። ስለዛ አሁን አወያዩን እየወቀስኩኝ አይደለም ማለት ነው። አይዊሽ ግን ይህን ነገር ቢረዳው ጥሩ ነበረ። ሰው ሁለተኛው ሀሳብ ግን እኔ አሁን ገድላት ተአምራት ተነስቶ ሰው በዚህ ደረጃ ማለት ስለ ገድላት ተአምራት እሺ ትንሽ ነገር ልበላችሁ። እንግዲህ ያው እንደታውቁታላችሁ ስለምታውቁት አንድ ደቂቃ ብቻ ነው የማወራው። እነዚህ ገድላት ምናምን ተአምራት ድርሳናት ምናምን መጽሐፍት አሉ በቤተክርስቲያናችን ውስጥ የቤተ ክርስቲያን ናቸው መጽሐፍቱ። የእኛ ናቸው፣ የኦርቶዶክሳውያን መጽሐፍት ናቸው። እነዚህን እናምናለን፣ የእኛ መጽሐፍት ብሉ እናምናለን። ግን እነዚህ መጽሐፍት ራሳቸው ምንድን ናቸው የሚለው ግን ማወቅ መረዳት ይጠይቃል። ለምሳሌ የገድል መጽሐፍ ከሆነ የአንድ የቅዱስ አባት ወይም እናት የህይወት ታሪካቸው ሆኖ ግን ኖርማል ዓለማዊ የህይወት ታሪክ አይደለም፣ ተጋድሏቸውን የሚያሳይ ነው። የህይወት ታሪካቸው ከተባለ ክርስቶሳዊ የሆነው የህይወት ታሪክ ማለት ነው። ክርስቶስን በምሳሌ ህይወት ውስጥ የሚጋደሉ ተጋድሎ ምናምን አለ አይደለ? እሱን እንዴት ነው ክርስቶስ በምሳሌ ህይወት ውስጥ ለማደግ የሞከሩት የሚለውን ነገር ምንድነው የተዘገበበት ነው ወይም የሚመዘገብበት ነው።
እና እንደዚህ የሚመስሉ ነገሮች በጣም እንግዲህ በርካታ መጽሐፍት አሉ። እንደዚህ ገድላት መጽሐፍት እና ለክርስቲያኖች በጣም ጠቃሚ ናቸው። በደንብ እያዩ ክርስቲያኖች እንደነዚህ መጽሐፍትን ይጠቀሙባቸዋል። እንኳን እኛ ቅዱስ አትናቴዎስ ቅዱስ አትናቴዎስ ማለት ኢማጂን ካቶሊክ ኦርቶዶክስ ምናምን ተብሎ ሳይለያይ ምናምን እንደዚህ አይነት ነገሮች ሳይኖሩ በፊት የነበረ አራተኛው ክፍለ ዘመን ላይ የነበረ ታላቅ አባት ነው እና ያ ታላቅ የሆነው ቅዱስ አባት አትናቴዎስ እንጦንስ በሰዓቱ በሱ ሰዓት እንጦንስ የሚባል አንድ ገዳማዊ አባት ነበር። በጣም የተከበረ በጣም ቅዱስ የሆነ ታላቅ የሆነ አባት ታውቁታላችሁ። ህይወቱ በጣም አስተማሪ የሆነ የመነኮሳት አባት ነው እና የእንጦንስን የህይወት ታሪኩን ሰማና ቅዱስ አትናቴዎስ አይ በቃ ይሄ ያስተምራል። አየህ ይሄ ብዙዎችን ወደ ክርስትና የሚመልስ ወደ ገዳማዊ ህይወት የሚመልስ ህይወት ነው ያለው እንጦንስ። ስለዚህ የእንጦንስን ህይወት ታሪኩን ያንን ተጋድሎውን ጻፈው። ላይፍ ኦፍ ሴንት አንቶኒ የሚል መጽሐፍ አለ በራሱ በቅዱስ አትናቴዎስ የተጻፈ ላይፍ ኦፍ ሴንት አንቶኒ ገድለ እንጦንስ። ስለዛ ገድላት አሁንና ያንን ገድል በማንበብ ያንን የእንጦንስን የህይወቱን ታሪክ በማንበብ በጣም በርካታዎች ወደ ክርስቶሳዊ ህይወት ቀርበውበታል። ስለዚህ አሁን ከዚህ አንጻር ይጠቅማል። ግን ምን አለ እዚሁ ላይ ግን እንግዲህ ይሄ ገድላት ተአምራት ጋር በተያዘ አሁን በተለይ በቤተ ክርስቲያናችን ውስጥ በጣም በርካታ ገድላት ተአምራት ድርሳናት ምናምን መጽሐፍት አሉ። በገድላት ተአምራት ምናምን ስም ደግሞ የቤተ ክርስቲያን ያልሆነም ደግሞ ሊኖር ይችላል። የሆኑ ግለሰቦች የሚያሳትሙትም ሊኖር ይችላል። አብዛኛው እንደዛ ነው። እውነቱን ለመናገር ብዙ አሉ። በቃ በግለሰቦች ይታተማሉ። አብዛኛው አለ ግን ብዙ ግን አሉ። በሆኑ በግለሰቦች ይታተማሉ። ከዛም የሊቃውንቱ ጉባኤ ቼክ ላያደርጋቸው ይችላል ወይም ላያርማቸው ይችላል። ለዛ ነው የሆነ ሰዓት ላይ ጉባኤ ተደርጎ ጳጳሳት ምናምን በተሰበሰቡበት ሊቃውንቱ ጉባኤ መጽሐፍቱን ያርሙ የሚል ትእዛዝ ወጣው እና ሳይታረሙ የሚወጡ መጽሐፍት ሊኖሩ ይችላሉ። ያም ሆኖ ግን ማለት ነው እነዚህ ገድላት መጽሐፍት ምናምን እንዳልኳችሁ በቃ ጥቅማቸው ከዚህ አንጻር ተአምር ከተፈጠረም ምናልባት የተአምራት መጽሐፍት ላይ ምናምን ማለት ነው የሆነ ተአምርን ሰምተን እዛ ላይ ያለውን ተአምር አይተን እግዚአብሔርን እንድናመሰግንበት ምናምን የተሰጡ ናቸው አብዛኞቹ ማለት ነው። እንደዛ ነው እና እነዚህ መጽሐፍት ለዚህ አገልግሎት ይውላሉ እንጂ የሆነ ሃይማኖት ተነስቶ ስላሴ ላይ የክርስቶስ አምላክነት ላይ ወይም ሌሎች አስተምህሮዎቻችን ላይ እንዲሁ ከሌሎች ቤተ እምነቶች ጋር መከራከሪያ ሆኖ የሚቀርቡ ግን አይደለም። አገልግሎታቸው እንደዛ አይደለም ነው። አክሊል ይህንን አንተ ነው የምትለው የሚል ሰው አለ። እንደዛ የሚል ሰው ካለ ማስረጃ መስጠት ይችላል። በቤተ ክርስቲያን ውስጥ ገድላት ተአምራት ምናምን የሃይማኖት መከራከሪያ እንዳልሆኑ ማስረጃዎች አሉ። እኛ አይደለም ያለው ወይም ደግሞ አሁን ላይ ያሉ መምህራን አሁን ትልቅ መምህራንም ይሄን ነገር ወጥተው ተናግረዋል በግልጽ አይደለ። ግን እነሱ ብቻም አይደለም ያሉት ከነሱ በፊትም በኢትዮጵያ ቤተክርስቲያን ታሪክ ውስጥ ከዚህ በፊትም እንደዚህ አይነት ነገሮች አሉ። ምን ገድላት ተአምራት የሃይማኖት መከራከሪያ አይደሉም የሚል ለምሳሌ ከዚህ ቀደም ከነሳናቸው ውስጥ ለምሳሌ በቦሩ ሜዳ ክርክር ተደረገ በዚህ በኢትዮጵያ ውስጥ ማለት ነው። እና ክርክር ተደረገ። ክርክሩ በምንና በምን መካከል ነበረ? ኢየሱስ ክርስቶስ ቅድመ ዓለም ከአብ ተወልዷል አይደለ? ከዘላለሙ ማለት ነው። ቅድመ ዓለም ጀምሮ ከአብ የሚወለድ የሚወጣ ነው። ሰው ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ተወልዷል የሚል ትምህርት አለ። ሁለት ልደት የምንለው ይሄን ነው። ሌሎች ግን አይ በኋላ ደግሞ በጸጋ የሆነ ነገርም ስላለ ብለው ሶስተኛ ልደት የሚጨምሩ ተነስተው ነበር። ሁለቱ ተከራከሩ። እነዚህ መናፍቃኑ ሶስት ልደት ነው ኢየሱስ ያለው የሚሉ መናፍቃንን ተከራከሯቸው አባቶቻችን። ሲከራከሯቸው ሁለት ልደት ነው ኢየሱስ ክርስቶስ ያለው ሁለት ልደት ነው። በስጋ የሆነ ከእመቤታችን አምላክ እንደመሆኑ ከዘላለሙ የሆነ ከአብ የሆነ መወለድ አለ። እነዚህ ሁለት ልደታት ነው ያሉት ኢየሱስ ክርስቶስ የሚለውን ለማስረዳት አባቶቻችን ከቅዱሳት መጽሐፍት ከአባቶች መጽሐፍት እያደረጉ በደንብ በማስረጃ አድርጎ አስረዱ። ሲያስረዱ እነዚህ ሶስት ልደት አለው የሚሉ በሉ ማስረጃ እስቲ ሲባሉ ምን ቢያመጡ ጥሩ ነው? ጋይስ እስቲ ገምቱ። ማስረጃ ሲባሉ ምን ቢያመጡ ጥሩ ነው? ማስረጃ ይሄ ለአሁኑ ጊዜ በጣም መማሪያ ነው። ይሄ ታሪክ እንኳን ይሄ ታሪክ ተፈጸመ ከዚህ ቀደም ይሄ ታሪክ ከሆኑ 100 ዓመታት በፊት ይሄ ታሪክ መፈጸሙ አሁን ላይ በጣም ትልቅ ጥቅም አለው። ለአሁኑ መማሪያ ነው። እነዚህ ሰዎች በሉ ማስረጃ አምጡ ሲባሉ ከብሉይ ኪዳን ሲባል የለም፣ ከሐዲስ ኪዳን ሲባል የለም፣ ከሊቃውንት ሲባል መጽሐፍ ቅዱስን ያብራሩ አባቶቻችን መጽሐፍት ማለት ነው። ለምሳሌ ልክ እንደና ሃይማኖተ አበው ሊሆን ይችላል ወይም ሌሎች አባቶቻችን መጽሐፍት ሲባል የለም። ታዲያ ሲባል
ከተአምረ ማርያም ከተአምረ ማርያም ያውም ከደብረ ብርሃኑ ተአምረ ማርያም ብለው መለሱ። መናፍቃኑ ማለት ነው። ማስረጃቸውን አስቡት ጋይስ። ቅዱሳት መጽሐፍት አይደለም፣ የሊቃውንት መጽሐፍት አይደለም። ተአምረ ማርያም ያው የደብረ ብርሃን ያኔ ምን ተባለ? ስለ ሃይማኖት ሲወራ ከቅዱሳት መጽሐፍት ማስረጃ ብታጣ ከተአምረ ማርያም ትጠቅሳለህ ለሃይማኖት አሉት። ቃል በቃል ባይዚ ለሃይማኖት ተአምረ ማርያምን ትጠቅሳለህ። ድምፀቱ የኔ ነው ግን ንጉሱም ብለውት ከሆነ አላውቅም። ልክ በዚህ አታፍርም እንዴ? አይስቀርም ግን የምር ክርስቶስን እንደዛ ነው። ቃል በቃል ይሄ ለሃይማኖት ነገር ተአምረ ማርያምን ትጠቅሳለህ ነው ያሉት። ትጠቅሳለህ። ስለዛ በኢምፕሊኬሽን ውስጥ ላይ ምን አለ? አታፍርም እንዴ የሎ እና አሁን ላይ እኔ የሃይማኖታዊ ክርክር ላይ ተቀምጦ ሰው ገድል ላይ እኮ ተአምር ላይ እኮ የሚል ሰው ሳይ እኔ በስመ አብ ይህ በጣም አሳፋሪ ነው። ለአንዳንድ ምስኪን ሰዎች እንደ ትልቅ ነገር መስሎ ሊታይ ይችላል። ለአንዳንዶች በክርስትና ውስጥ ላሉትም ይህን ነገር ላላወቁት ማለት ነው። ስለዛ አሁን ያውቁታል። ላላወቁት ትልቅ ነገር ሊመስላቸው ይችላል። በፕሮቴስታንት ውስጥ ያሉም ይህንን ነገር ላላወቁ ብዙዎቻቸው አውቀውታል። ያለን እምነት በጣም በተደጋጋሚ ስለነገርናቸው አውቀውት አንዳንዶቹ ዝም ብሎ ባላወቀ ካልሆኑት በስተቀር ሌሎቹን እንደው ሌሎች ፕሮቴስታንት ወንድሞቻቸውን እንደው ለማጽናናትና ወደ ቤተክርስቲያን እንዳይመለሱ ለማድረግ ያህል ካልሰሩበት በስተቀር ያውቁታል ብዙዎቹ። እና ግን አንዳንድ ፕሮቴስታንቶች የማያውቁ ግን አሉ። እና ለእነሱ ትልቅ ነገር ሊመስል ይችላል። እንደው ገድል ላይ እኮ ተአምር ላይ እኮ እየተባለ ለሃይማኖት ነገር ክርክር ስትከራከር መዋል ደስ ሼምፉል። እና የቦሩ ሜዳው ላይ ያለውን የዛን የመናፍቁን ታሪክ አታስታውሱም ፕሊዝ። ለሃይማኖት ነገር ከምታስተምርባቸው ከአራቱ ጉባኤያት ብታጣሉ። ከአራቱ ጉባኤያት ማለት ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፍተ ሊቃውንትና መጽሐፍተ መነኮሳት። ከነዚህ ከአራቱ ጉባኤያት ብታጣ ከተአምረ ማርያም ለሃይማኖት ነገር ትጠቅሳለህ ተብሎ ነው የተባለው ወይም የቀረው እና አይመጣውም ማለት ነው። መልአከ ብርሃን አድማሱ ጀንበሬ የተሰኙ ወይም የተባሉ የኤርሳላችን ታላቅ አባትም እንደዚሁ መርሎተ አሚን በተባለ ዕውቅ መጽሐፋቸው ላይ እንደተናገሩትም ለሃይማኖት ክርክር የሚቀርቡት ቅዱሳት መጽሐፍት 10 መጽሐፍት ብሉያትና አዲሳት ብቻ ናቸው ይላሉ። መጽሐፍ ቅዱስ ብሉይ ኪዳን ሐዲስ ኪዳን ይሉና ተጨማሪ አድርገው የሚያስቀምጡት ነገር ግን አለ እዛው ጋር ምን ገድልና ተአምር እና ድርሳን ነው አይደለም። ተጨማሪ አድርገው ያስቀመጡት ምን ነው? እነዛ ቅዱሳት መጽሐፍት ብሉያትና አዲሳት የተብራሩባቸው የሊቃውንት መጽሐፍት ከነዚህ ውጪ ለሃይማኖት መከራከር የሆኑ የሚቀርብ የለም ይላሉ መልአከ ብርሃን አድማሱ ጀንበሬ በመርሎተ አሚን መጽሐፋቸው ላይ። ይህንን የሚለው አክሊል ነው ነው አሁን ላይ ያሉ አንዳንድ መምህራን ናቸው አይደል? በፕሮቴስታንቶቹ ኢንፍሉዌንስስ ነው ይሄ ነገር እየተባለ ያለው አይደል? ፕሮቴስታንቶቹ እንደው ገድላትን ምናምን በጣም እንትን ስላሉ በገድላት አፍረውባቸው አሁን እንደዚህ ማለት ጀመሩ። አረ በጌታ ናና ጠይቀን ይኸው እንደዚህ አውጥተን እናሳያለን። ከዚህ ቀደም አንተ ሳትጠቅሳቸው መጥተህ የሆኑ ፕሮቴስታንት ወንድም እህቶቼ ገድላት አምረህ ሳትሉ በፊት ቦሩ ሜዳ ላይ አባታችሁ ልል ነበር ግን አይደለም ስለዛ ልበላችሁ። እሺ ቦሩ ሜዳ ላይ የነበረው መናፍቅ ተአምረ ማርያም ብሎ ተናግሮ የዛኑ ጊዜ እንደው በጣም ንጉሱ ሳይቀርኩ ነው እንደዚህ ያለው። ንጉሱ ተነስቶ አጼው ምን ቢለው ጥሩ እንዴ ማስረጃ ከአራቱ ጉባኤ ስታጣ፣ ምክንያቱም ማስረጃ የሚጠቀሰው ከአራቱ ጉባኤ እንደሆነ ኦብቪየስ ነው፣ ባይ ዲፎልት ይታወቃል። ማስረጃ የሚጠቀሰው ከአራቱ ጉባኤያት ነው። በትምህርት መልክ የሚሰጠው እሱ ስለሆነ ማለት ነው። እንደ አራቱ ጉባኤያት ስለሆኑ ማለት ነው። እነዚህ ብሉያት፣ አዲሳት፣ መነኮሳትና ሊቃውንት ብታጣ ከተአምረ ማርያም ትጠቅሳለህ፣ አጼው ሳይቀር ንጉሱ። ስለዛ እናንተ ከማለታችሁ በፊት ይኸው በኤርሲያን ታሪክ ውስጥ ይሄ እንደዚህ አይነት ነገር አለ። እነ መልአከ ብርሃን አድማሱ ጀንበሬ እናንተ እንደዚህ አይነት ነገር ማለት ሳትጀምሩ በፊትም እነ መልአከ ብርሃን አድማሱ ጀንበሬ ይኸው በዚህ መልኩ ነግረውናል። ስለዛ ገድላት፣ ድርሳናት፣ ተአምራት የሃይማኖት መከራከሪያ አይደሉም ስንል እናንተ ገድላት ድርሳናትን ለማጣጣል ስለሞከራችሁ በፍጹም አይደለም። ምን አይነት ጥቅም ላይ እንደሚውሉ ለምን አይነት አገልግሎት እንደሚውሉ ስለምናውቅ ስለምንረዳ ነው። ኦኬ ኖ በቃ የሃይማኖት መከራከሪያ ካልሆኑ አውጡና ጣሏቸው የሚል ሰው አለ። ለምን
መጽሐፍቶች ግዴታ የሃይማኖት መከራከሪያ መሆን አለባቸው ያለው ማን ነው? መጽሐፍት ሁሉ የሃይማኖት መከራከሪያ መሆን አለባቸው ያለው ማን ነው? ቤታችሁ ውስጥ ያስቀመጣችኋቸውን የፕሮቴስታንት የተለያዩ መጽሐፍት ሁሉ በቃ መከራከሪያዎች ናቸው? ነሰሳሪ መከራከሪያዎች አይደሉም። መከራከሪያዎች አይደሉም። ሰው ግዴታ መጽሐፍቱ መከራከሪያ ካልሆኑ አይባልም። መከራከሪያ የሆኑ መጽሐፍት አሉ። ለህይወት ብቻ ተኮር የሆኑ ለህይወት የሚጠቅሙ ደግሞ መጽሐፍት አሉ። በጥንቷ ቤተክርስቲያን አይደለም ገድላት ተአምራትና ቅዱሳት መጽሐፍት ውስጥ ራሱ ማለት ነው በተለይ ብሉያት ላይ ምናምን አንዳንዱን መጽሐፍት ለሃይማኖት ይሄ ለዶክትሪና ለሆኑ ነገሮች ሳይሆን ለህይወት ብሎ ተለይቶ የሚቀመጡ መጽሐፍት ነበሩ። ከብሉያት መጽሐፍት ውስጥ ሳይቀር ማለት ነው ጥንት ላይ እንደ ቅዱሳት አትናቴዎስ ምናምን እንዳስቀመጡት ማለት ነው። ስለዛ ምንድነው የሃይማኖት መከራከሪያ ካልሆነ እንቅደደው እንጣለው አይባልም። በዛ ደረጃ ሞኞች አይደለም። ስለዛ ምንድነው ለሃይማኖት ክርክር ወይም የሃይማኖት መከራከሪያ ያልሆኑ ግን ለህይወታችን የሚጠቅሙ ከሆኑ መጽሐፍቱን እንጠቀምባቸዋለን። ስናነባቸውም ደግሞ በምን መልኩ ማንበብ እንዳለብን እንረዳዋለን። በምን መልኩ ነው የምንረዳው ካልን አስቀድመን የቤተክርስቲያናችንን አስተምህሮ እንማራለን። የቤተክርስቲያናችንን አስተምህሮ እንማርና የቤተክርስቲያን አስተምህሮ እንዴት ነው የሚሰጠው? የቤተክርስቲያን አስተምህሮ ከገድል ላይ የሚመዘዝ ከድርሳናት ከተአምራት ላይ የሚመዘዝ አይደለም። አስተምህሮ ከክርስቶስ ለሐዋርያት የተሰጠ ነው። አለቀ። ሐዋርያት የማያውቁት ትምህርት በእኛ ቤተክርስቲያን ውስጥ አስተምህሮ ተብሎ አይጠራም። ሐዋርያቱ ያልሰበኩት ሐዋርያቱ ያልተናገሩት ትምህርት አስተምህሮ ዶግማ ተብሎ በቤተክርስቲያናችን ውስጥ አይጠራም። ስለዚህ አስተምህሮ ማለት ከጌታ አንድ ጊዜ ለቅዱሳን ፈጽሞ የተሰጠ ሃይማኖት ሲሆን ያ ሃይማኖት በትምህርት መልክ ሐዋርያቱ ጥንት ላይ አስተማሩ። ያንን ትምህርታቸውን የተቀበሉ ሌሎች አባቶች ደግሞ ጳጳሳቱ ምናምን ማለት ነው እረኞች፣ እነሱ ደግሞ እንደዚሁ ያስተምሩታል። ከነሱ የሚቀበሉ ቀጣይ የሚመጡ እንደ ጳጳሳት ወይም እረኞች የክርስቲያን ኮንግሪጌሽን ራሱ ቤተክርስቲያን ማህበሩ ራሱ ይህንን ትምህርት እየሰማ እየተላለፈ ይሄዳል። አስተምህሮ እንዲህ ነው እየተላለፈ እኛ ጋር የደረሰው። እንዳይበረዝ መንፈስ ቅዱስ ነው የሚጠብቀው። ምክንያቱም አስተምህሮ የእግዚአብሔር ቃል ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠን ሃይማኖት ነው። እንድንበት ዘንድ የተሰጠን ነው። ምንፍቅና ውስጥ ብትገባ ትሞታለህ። መጽሐፍ ቅዱሳችን እንደዛ ነው በጣም በተደጋጋሚ የሚናገረው። እንድን ዘንድ መሰረታዊ የሆነ የክርስትና ትምህርት መስማት አለብን። ሰው የሚያድነውን ህይወት የሚሰጠውን ይህንን የክርስትናን ትምህርት እንደዚህ በቅብብሎች ውስጥ ከጥንት ጀምሮ ተቀበለነው መተናል እና አሁን እኛ ጋር የደረሰው ልክ እንደዛ ነው። እና ይህን አስተምህሮ መጀመሪያ እንማራለን ከጥንት ጀምሮ በአባቶቻችን በኩል የመጣልንን አስተምህሮ ከተማርን በኋላ ገድላት ተአምራትን ስናነብ ማለት ነው። ከዛ ከምናውቀው አስተምህሮ ጋር የተጋጨ ነገር ቢመጣ የመቀበል ግዴታ አይኖርብንም ማለት ነው። የመቀበል ግዴታ አይኖርብንም ማለት ነው። የቤተ ክርስቲያንም ድምፅ አይሆንም። ያኔ ገድላት ተአምራት ላይ ስህተት አይገኝም የሚል ነገር የለም። ስህተት ሊገኝ ይችላል። አዎ ስህተት ሊገኝ ይችላል ማለት ያገኘነውን ነገር ሁሉ ስህተት እንበል ማለትም አይደለም። ግን ስህተቶች ሊገኙ ይችላሉ። በአንድም በሌላም ምክንያት ስህተት ሊገባ ይችላል። ለዛ ነው በጉባኤ ደረጃም ጳጳሳት አባቶቻችን በተሰባሰቡበት በሊቃውንቱ ጉባኤ መመርመር አለባቸው፣ መታረም ያለባቸው ይታረሙ ተብሎ ሲነገር የነበረው ለዛ ምን ሊሆን ስለሚችል ስህተት እዛ ውስጥ ሊገኝ ስለሚችል ገድላት ውስጥ ተአምራት ውስጥ ድርሳናት ውስጥ ሊገኝ ይችላል። ቢግ ዲል አይደለም ይሄ እኮ እኛ እኮ ከጥንትም ጀምሮ እኮ የምናውቀው እኮ። ስለዛ ስናነብ የምናነበው ዝም ብሎ እንደው ስህተት ለመልቀም ምናምን በማሰብ አይደለም። በቃ የምናነበው ከውስጡ ይሄ ያለውን ጥበብ ለማግኘት ነው። ወይም ደግሞ እንዴት ነው አባቶቻችን በምን አይነት ፓዝ አለፉ፣ በምን አይነት መንገድ አለፉ የሚለው ለማወቅ ለመረዳት እና እሱን አይቶ ደግሞ እኛም በዛ መንገድ ለመሄድ ካለን ጉጉት አንጻር ከበረከት ለመሳተፍ አንጻር ምናምን እንደዛ ነው። ለዛ ነው የምናነበው። ስህተት ለመፈለግም አይደለም ፕሮቴስታንቶች እንደሚያደርጉት ፕላስ ደግሞ ዝም ብሎ እንደው ለሃይማኖት መከራከሪያ እንዲሆን አድርገንም አይደለም። የሆነ ኢንፋሊብል የሆነ ልክ እንደ መጽሐፍ ቅዱስ አድርገን ይዘናቸውን የምናነባቸውም አይደለም። ልክ እንደዛም አይደለም። መጽሐፍ ቅዱስ የራሱ የሆነ ቦታ አለው። የሊቃውንት መጽሐፍት የራሳቸው የሆነ ቦታ አላቸው። እነዚህ ለአስተምህሮ ጉዳዮች የሚሆኑ ናቸው። እንደነዚህ አይነት የገድላት ምናምን መጽሐፍት ደግሞ ለህይወት ተኮር የሆኑ ነገሮች ናቸው እና ከዛ አንጻር ልንመለከት ይገባል። እና ይህ እንዲህ ባለበት ሁኔታ ይህንን በጣም በተደጋጋሚ እንደነገርናችሁ ታስታውሳላችሁ። ይህንን አሁንም እንደው ደግመን የመናገር ጉዳይ ብቻ ነው እና ዲቤቱ ላይ ውይይቱ ላይ
ኦኬ እንደዚህ ተአምር ላይ እንደዚህ የሚል አለ እንደዚህ ገድል ላይ እና ምን ሰዋት ውይይት ላይ ወይም ዲቤት ላይ ገድል ተአምር ተጠቅሶ እንዳደገኛ ራስን ማየት አያስቸግርም? በጌታ በጣም እኮ እኔ ክርስቶስን እኔ በጣም ነው ይገርም ሳየው ገድላት ተአምራት ምናምን ማለት ከመጽሐፍ ቅዱስ ከሊቃውንት አባቶቻችን ምናምን እኮ አይደለም የተጠቀሰው ገድላትና ተአምራት ነው። እሱ የሃይማኖት መከራከሪያ እንዳልሆነ በማስረጃ አሳይቻችሁ የሚል ካሳየኋችሁ አይቀር የማይሆን ማስረጃ ይዞ ልክ ይሁን እንዴት ነው ጎሪላ አይታችኋል እንደዚህ ደረት እንትን የሚል ምንድን ነው እንዴ? በጌታ በኢየሱስ ምንድን ነው? እና አሳዛኙ ፓርት ምንድን ነው? አሁን መጀመሪያ ወይ በግልጽ ቢነገር ጥሩ ነበር። ምኑ ይሄ ከዚህ አንጻር ነው፣ ይሄ ከዚህ እውነቱን ለመናገር ያን ያህል ለዲቤት አሁን እንደነዚህ አይነት ሰዎች እውነቱን ለመናገር ፐርሰናሊ እኔ በእርግጥ ትንሽ ጊዜ ቆየሁኝ ከእንደዚህ ከዲቤት ከቤት ከእንደዚህ አይነት ነገሮችን። ምክንያቱም ጥሩ ስፒሪትም የለውም እስካየሁት ዲቤት ምናምን ውይይት ምናምን ክርክር የሚባለው ነገር ቲክቶክ ላይ አልፎ አልፎ ጥሩ ነገር አለው። ግን ብዙ ጊዜ ግን ይሄ ዝም ብሎ ነጥብ የማስቆጠር ጭቅጭቅ ብቻ ስለሆነ የሚሆነው እና ያን ያህል ብዙ ተጠቅመንበታል። ጌታ በሚያውቀው በጣም በብዙ ተጠቅመንበታል። ግን አሁን ሸመገልን መሰለኝ አሁን እንደዚህ አያሰልቺዎች ናቸው እውነቱን ለመናገር ማለት ነው። እና ይሄ ዝም ብሎ የጉንጭ አልፋ ክርክር ከሚከራከር ሰው ጋር አይመጣውም። ግን ለምሳሌ አሁን በፕሮቴስታንት ቴዎሎጂ በደንብ የበረቱ ምናምን የቴዎሎጂ ጥናት ያደረጉ በትምህርታቸው የሰማው ዘለቅ ብሎ የገቡ ሰዎች ካሉ ግን እንደነዚህ አይነት ሰዎች ካላችሁ ፕሮቴስታንቶች ማለት ነው ፕሊዝ ብቅ በሉ ወደ ሚዲያው ብቅ በሉና ከእናንተ ጋር አሁን ውይይት ቢደረግ ምናምን በጣም ጥሩ ነው፣ እናደርጋለን። እኛም ጌታ በረዳልክ ከቅዱሳት መጽሐፍት በቤተክርስቲያን ታሪክ ውስጥ ካለው አንጻር ከራሳችሁ ቤተ እምነት ስኮላሮች ሊቃውንት ምናምን እያደረግን ፍላጎቱ ካላችሁ ማለት ነው በሚገባ ማየት እንችላለን፣ እንወያያለን። እሱ ያው እንግዲህ የዲቤት ችግር የለብን። በእርግጥ ግን ከአሁን ከእንደነዚህ አይነት ሰዎች ጋር ግን እንትን ነው የሚሆነው የሆነ ጉንጭ አልፋ እንደው በቃ እዚህ ውይይት ላይ የሆነች ምናምን ነገር አድርጌ በቃ የሆነ ብዙ የማያውቅ ሰውም ስለሚከታተል ደግሞ የሆነ ነገር አድርጌ የሰዎችን ልብ ላሸበር ወይ የሆነ ነገር ዝም ብዬ ነጥብ ላስቆጠር የሚመስል ነገር እና እሱ ደግሞ ስፒሪቹዋል አይደለም ለእኔ ይሄ መንፈሳዊ አይመስለኝም። ስለዚህ ከእንደነዚህ አይነት ሰው ነገሮች በቃ መራቁ የሚሻል ይመስለኛል። ዝም ብዬ ሳስበው ይደረግ ከተባለም ግን ለጥቅም ሊሆን ስለሚችል እግዚአብሔር ሊጠቀምበት ስለሚችል እንደዚህ ነገሮችን አስቀድሞ ማጥራት በመልኩ ማጥራት ለምሳሌ አሁን የአወያዩ ወንድማችን የተረጋጋ ነው ባይዘው ጥሩ ደስ የሚል አወያይ እንደሆነ አይቻልም። ቅድም ትንሽ ቅር ያለኝ ፓርቱ ምንድነው ይህንን ነገር ስለማያውቀው ይህንን ጉዳይ ትንሽ ሳይድ አደረገ። ግን እንዳልኳችሁ ስለማያውቁ ነው በሚለው ስለማያውቀው ይህንን ጉዳይ ለዛ ነው በሚለው ነው የምንይዘው እና ከዛ አንጻር ማየት ይገባናል። እና ያም ሆነ ግን ማለት ነው ውይይቱ ላይ ከተወያዩ ምናምን በኋላ በቃ የኦርቶዶክስ ክርስቲያን ውስጥ ስህተት ነው ያለው፣ ስህተት ናት። ስለዚህ ተነስታችሁ ፕሮቴስታንቱ ነው። እኔ በጌታ በኢየሱስ በመጀመሪያ ደረጃ ስዕላትን ራሳቸውን ባይ ዲፎልት በራሳቸው በቃ ጭራሽ አያስፈልጉም ምንም አይነት ስዕል ምናምን እንደዛ አይመስለኝም። እንግዲህ አይደል ሀሳባችሁ ይመስለኛል እንግዲህ እንደተረዳሁት ከሆነ ስዕላት የሚባል ነገር ጭራሹን አያስፈልግም ሳይሆን ያው እናንተ እኮ ትሰግዱላችኋላችሁ፣ እናንተ እኮ ታጥኑላችኋላችሁ ምናምን አይነት ጭዌ ነው የተያዘው። እንደዛ ከሆነ ያስቸገረውና እንደው የከበዳችሁ እሱ ከሆነ ያው እንደዛ ነው ብዬ ነው የማስበው። ምክንያቱም ኖርማል ራንደም ስዕል ዝም ብላችሁ ከሆነ የራሳችሁን ፎቶችሁን ላትይዙ ነው። ማናቸውም አይነት ምስል ለአንተ አታድርግ የሚለውን የዘጸአቱን 20 ከያዝን ሊትራሊ ቀጥታ ከወሰድነው የማናቸውንም አይነት ስለሚል የራስህን ፎቶ ቤት ውስጥ ላሰቀል ነው አይደል? ስለዛ ምንም አይነት ስዕልን ዝም ብሎ በደፈና የመቃወም ሳይሆን ዝም ብዬ ስረዳው እንግዲህ ሀሳባችሁን ስለምትሰግዱላቸው እና ምናምን እንደዛ ነው ከሆነ ሀሳባችሁ በመጀመሪያ በቃ ኖርማል ስዕላቱ ላይ ብቻ እንደው ስዕል ስለሆነ ብቻ ካልሆነ ሀሳባችሁ እዛ ድረስ መሄዳችሁ ጥሩ ነው። እሱ መጀመሪያ አስቡት። ስዕላትን ልትቀበሉ እንደምችሉ ግን ይሄ የሚሰገድላቸው ምናምን ግን እንደዛ ብለን ግን አናስብም ካላችሁ ማለት ነው።
ከዛ ውጭ ግን ይሰገድላቸዋል ወይ ምናምን እንግዲህ በስዕላት ፊት ክርስቲያኖች ይሰግዳሉ። ግን ሲሰግዱ ግን የሚሰግዱት ምንን እያሰቡ ነው? ስዕላት እንደ መስኮት የሆኑና ሁሌም የሚባል ስለሆነ ስለ ስዕላት ላስተምራችሁ ልንማማርም አልገባው ምንቱ ለመናገር ስዕላት እንደ መስኮት ናቸው። የክርስቶስን የስቅለቱን ስዕል ክርስቶስን የስቅለቱን ስዕል ሳይ የወንድማችን የኤርሚያስ ስዕል ፕሮፋይል ፒክቸሩ ተዛለ ወንድማችን የኤርሚያስ ፕሮፋይል ፒክቸሩ ከበፊትም ጀምሮ ነው እንግዲህ አይደል መሰለኝ የክርስቶስ ኢየሱስ እንደዚህ የተሰቀለበት ስዕል ነው ፕሮፋይል ፒክቸሩ። ስለዚህ ዝም ብሎ ስዕልን መቃወም አይደለም ያልኩት ለዛም ጭምር ነው። እየተጠቀሙ ስዕልን ይጠቀማሉ፣ እነሱ ስዕልን ይጠቀማሉ። ይሄ ቅርጽ ነገርን ይጠቀማሉ። ወደ ቸርቾቻቸው ብትሄዱ የመስቀል ምናምን አለ። መጽሐፍ ቅዱስ ላይ መስቀል ቸርቾቻችሁ ላይ መስቀል አድርጉ የሚል የለም። በእርግጥ አለ ቸርቾቻችሁ ላይ መስቀል አድርጉ የሚል መጽሐፍ ቅዱስ ላይ የለም፣ አልተጻፈም። ግን እናንተ ግን ታደርጋላችሁ። ያንን በማድረጋችሁ አንቃወማችሁም። እያንዳንዱ ነገር መጽሐፍ ቅዱስ ላይ ቃል በቃል እንደው እንደዚህ ብሎ መጽሐፍ አይጠበቅበትም። ይኸው አልተጻፈም። ያልተጻፈ ነገር ልክ ወደ ቤተ እምነቶቻችሁ ስትሄዱ ወደ ጸሎት ቤቶቻችሁ ምናምን የመስቀል ምልክት አለ እና ጤናማ ነው። ያንን የምናደርገው እኮ ለምልክት ነው እኮስ። ምልክት እንዲሆነ የመስቀል ምልክት ስራ ያለ ቃል በቃል መጽሐፍ ቅዱስ ላይ አለ? የለም። ግን ታደርጉታላችሁ እና አንቃወማችሁም እሱን በማድረጋችሁ። እኛ ጋር ስትመጡ ያለው ነገር ምንድነው? አሁን ትንሽ ቅር ያላችሁ መስገድ ምናምን አይደል? እንዳልኳችሁ በመስቀል ፊት ስንሆን ጌታ ኢየሱስ እንደተሰቀለ ሆኖ የተሳለበት ስዕል ለምሳሌ ከሱ ፊት ስንቆም እሱ እንደ መስኮት ይሆንና የሚወስደን ክርስቶስ ኢየሱስ ራሱ በዕለተ ዓርብ በመስቀል ላይ ተሰቅሎ እኛ ስለማዳን እጆቹን ዘርግቶ እጆቹና እግሮቹን ተቸንክሮ ያለበት ያንን ነው የምናስበው። መስኮት ሆኖ ያንን እንድናስብ ብቻ ነው በቃ እንደዛ የምንጠቀመው። ስንሰግድም የምንሰግደው ፊት ለፊታችን ላይ ያለውን ሰው የሳለውን ስዕል እሱ ኖርማል ለምሳሌ የሆነ ጨርቅ ላይ እኮ ነው የተሳለው ያ በራሱ እንደው በቃ ይሰገድለት በሚል ወይም የሆነ እንደው ታላቅ ነገር ነው በሚል እንደዛ ነው በፍጹም አይደለም። ግን ከአገልግሎታቸው አንፃር አገልግሎታቸው እንደ መስኮትነት ነው ስላልኳችሁ ጌታ ኢየሱስን ዕለተ ዓርብ ላይ እንደተሰቀለ ሆኖ እጆቹ ዘርግቶ እዛ ጋር እያየ ነው ዘንድ በቅዱስ መስቀል ምልክት እያማተብን ስንሰግድ በጌታ ኢየሱስ ፊት እንደምንሰግድ እያሰብን ብቻ ነው የምንሰግደው። ስለዛ ስግደት ሁሉ ወደ ክርስቶስ ይሄዳል። ለክርስቶስ ነው እየሰገድን ያለ ነው ማለት ነው። እንደዛ ከሆነ ለምሳሌ በሌሎች የቅዱሳን እና የእመቤታችን ስዕል ፊት ብናደርገው እንደ መስኮት ሆኖ እንዳልኳችሁ አሁንም የስዕላት አገልግሎት በቅዱሳን ህብረት ውስጥ እንዳለን የምናስብበት ነው። አለቀ። ክርስቲያን ወንድሞቼ እናንተ ያላችሁበት አሁን ያላችሁበት ህብረት የቅዱሳን ህብረት ይባላል። ከኛ በስጋ ተነጥለው የሄዱ አባቶቻችን እናቶቻችን ቅዱሳን አባቶቻችን እና ቅዱሳን እናቶቻችን ከኛ ብዙ የራቁ አይደሉም። ምንም እንኳን በስጋ ከኛ ቢለዩም ስቲል በአንድ ህብረት ውስጥ ነው ያለነው እና ያንን ህብረቱን በሚያስታውስ መልኩ ስዕላትን ስናይ ያን በቃ ትዝ የሚለን የቅዱሳን ስዕላትን ምናምን ስናይ በዛ ህብረት ውስጥ እንዳለን እነሱም አብሮን እንዳሉ ያ ሰራውንዲንግ ያ ስብስቡ ምናምን እሱን ነው የሚያመለክተው። እና ስንሰግድ በቅዱሳን ስዕላት ፊት ያለው ማቴሪያሉ በራሱ በቃ የሆነ ነገር አለው ብለን ነው አይደለም። ማቴሪያሉ በራሱ የሆነ ነገር አለው እያልን አይደለም። በዛ ውስጥ እግዚአብሔር በዛ ስዕል ታምርን ቢያደርግ እሰየው፣ ታምር ሊያደርግ ይችላል። እግዚአብሔርን ታምር አታድርግ አንለውም። ልክ እንደተባለው ነው በሐዋርያት ሥራ ላይ እንደተነገረው የጳውሎስ ጨርቁን ይወስዱና ሰዎች ማለት ነው ከጳውሎስ ጨርቅ ይወስዱና ደዌ ላይ ሄደው ሲያስነኩት ደዌው ይፈወሳል። ኦኬ ጨርቁ በራሱ የሆነ ተአምራዊ የሆነ ማጂካል የሆነ ነገር የለውም። በቃ አለቀ። ጨርቁ ጨርቅ ነው፣ ልብስ ነው። ግን እግዚአብሔር በዛ በጨርቁ ውስጥ ተአምር የሚሰራ ከሆነ አንቃወመው። ማንን እናኛ እግዚአብሔር አንቃወም። በስዕላት በኩል እግዚአብሔር ተአምርን ቢያደርግ ያድርግ፣ እሰየው። በቃ አንቃወመው። ተደረጉ የሚባሉ ተአምራት ሁሉ በየትኛውም መጽሐፍ ላይ የተጻፈ ምንም አይነት ስህተት የለባቸውም እያልኩኝ አይደለም። እኔ እንደዚህ አይነት ነገሮችን ዲፌንድ አናደርግም። ሁላችንም ማለት አናደርግም ስል እያንዳንዷ ነገር ምንም ስህተት የለም በእያንዳንዱ ተአምር ውስጥ አንልም። ምናልባት ተአምራት ሲጻፉ ስህተት ሊገኝ ወይም ሊገባ ይችላል። ግን ይህ ማለት ግን እግዚአብሔር አምላካችን በስዕላት ውስጥ ተአምራትን አያደርግም ማለት አይደለም። ይሄ በእኛ ሀገር ብቻ አይደለም፣ በውጩም ዓለም በየትኛውም ዓለም ተአምራትን እግዚአብሔር በስዕላት በኩል ሲያደርግ አይተናል እና ያደርጋል።
ያደርጋል። በስዕላት በኩል እግዚአብሔር ተአምራትን ያደርጋል። እና ለማንኛውም ግን ዋናው ነገር እንዳልኳችሁ በቅዱሳን አባቶቻችን እናቶቻችን ስዕል ፊት ብንሰግድ እነዛን አባቶቻችን እናቶቻችንን እያሰብን ያንን ህብረት እያሰብን ለእነርሱም ምንድነው እነርሱን በማክበር ውስጥ ሆነን ዝቅ እንላለን በእነርሱ ፊት። ይህ ትህትናችንን የምናሳይበት መንገድ ነው። ትህትናችንን እኛ ክርስቲያኖች የምናሳይበት መንገድ ያ በምን መልኩ? በመንበርከክ እንደ መስኮት ሆኖ የሚያገለግሉንን እነዛን ስዕላት እያየናቸው ወደዛ ውስጥ ስለምንሄድ ያንን በማሰብ ስዕላትን እንስማቸዋለን። ስለሳምናቸው ምንም ታላቅ የሚያናውጥ ነገር አይደለም። የእናታችንን ፎቶ ይዘን ብንስም ምንድነው ባሎች የሚስቶቻቸውን ፎቶ ራቅ ካሉ ለምሳሌ በስጋ ከነርሱ ጋር ከሌሉ ፎቶቸውን ይዘው ፎቶቸውን ቢስሙ ፎቶቸውን ቢያቅፉ እነዚህ ጣዖት አምላኪዎች ታያላችሁ ፎቶ ሲስሙ የሚል ሰው አለ? የለም። ልክ ክርስቲያኖች ጋር ሲደርስ ጣዖት አምላኪነት የሚሆንበት ምንም ምክንያት የለም። ጣዖት አምላኪ የሚያስብልህ ኢንቴንሽን ነው፣ ሞቲቭ ነው። የምታደርግበት መንገድ በምን አይነት መንገድ ነው? ምን እያሰብክ ነው ያንን እያደረግ ያለው? ያንን ስታደርግ የምታደርገው እንደ አሕዛብ ልማድ ነው ወይ? ማለትም አሕዛብ የሆነ ጣዖትን ያቆሙና ያ ጣዖት አይን አለው አያይም፣ ጆሮ አለው አይሰማም፣ እጅ አለው አይዳስም፣ እግር አለው አይራመድም፣ አይንቀሳቀስም፣ የሆነ ተጎልቶ ይውላል። ከዛ በኋላስ ያ እሱ ግን መለኮታዊ ነገር አለው ወይም አምላክ ነው ብለው ይሰጉለታል። የሚሰጉለት ቀጥታ ለዛው ለጣዖት እራሳቸው ለሰሩት ለእጃቸው ስራ የእጃቸውን ስራ መልሰው ያመልኩታል አሕዛብ። ልክ በዚህ መልኩ የምናደርግ ከሆነ ክርስቲያኖች ያኔ ችግር ይኖርብናል። ግን የኛው እጅ የሰራቸው ነገሮች በራሳቸው በቃ እንደዚህ አይነት ነገር ናቸው፣ እንደዚህ አይነት ነገር ይገባቸዋል ምናምን የምንል አይደለም። ግን አገልግሎታቸውን እንደነገርኳችሁ ልክ እንደ መስኮት ሆኖ ስለሚያገለግሉ ከዛ አንጻር ትልቅ ክብር እንሰጣቸዋለን። ከዛ አንጻር ማለት ነው። እና ብንሰግድ ምን ብንል ምናምን በቃ ምንም አይነት ነገሮችን ብናደርግ የምናስበው ህብረት የቅዱሳኑ ሲሆን ህብረቱን የጌታ ኢየሱስ ሲሆን ያንን የስቅለቱን ሲሆን ምናምን እና ያንን ነው እያሰብን የምናደርገው። በቃ እኛ የምናምነው ስለ ቅዱሳት ስዕላት ይሄ ነው። ከዚህ የተለየ ነገር ግን በመጽሐፍት ላይ ቢገኝ እሱ ድጋሚ ይታያል፣ ይመረመራል፣ አለቀ። ዋና አስተምህሯችን ምን ይላል? ኦኬ ሰው ይህንን አስተምህሯችንን በቅዱሳት መጽሐፍት ምናምን ማስረዳት በቃ በቂ ነው። ኤንዌይስ እንደዛ ነው ምናምን እናንተ ሰዎች። ከዛ ውጭ ግን ይህ የፈረደበት ገድላት ተአምራት እያነሱ ቅድም እንዳልኳችሁም ራስን በጣም በቃ በጣም ክቡ ራስን እንዲህ በጣም የሚገርመው አሁን የስዕላት ጉዳይ ይሄ ነው ብያቸዋለሁ አይደል? ኢቨን ስዕላት ሙሉ በሙሉ ስህተት አሁን የነገርኳችሁ ስህተት ቢሆን ራሱ ፕሮቴስታንት እንድንሆን ያደርገናል እንዴ? ኢቨን ቢሆን ኖሮ ራሱ ነው ያልኳችሁ። አሁን ይሄ ምንም ጤናማ ነው የነገርኳችሁ። ግን ስህተት ቢሆን ራሱ ፕሮቴስታንት አያደርገንም። ይሄ እንዴ የዛ ታዲያ እስላሞች ልክ ሲነሱ ስዕላትን እየቀደዱ ምናምን የተነሱት አይደል? እስላሞች ሲነሱ ስዕላትን እየተቃወሙ ምናምን ነገር ተነስተው ነበር። ስለዛ ሰው ለምን ታዲያ የስዕል ስህተት ነውና እስላም ቢሆን ለምን አይደለም? የዛ ስዕል ስህተት ቢሆን ኖሮ ራሱ በቃ ስዕል ስህተት ስለሆነ ፕሮቴስታንቱ ላይ ሎጂካል አይደለም። ስዕል ኦርቶዶክስ ሙሉ በሙሉ ስህተት ብትሆነ ራሱ ነው የምላችሁ። ኦርቶዶክስ ሙሉ በሙሉ ስህተት ናት ማለት ፕሮቴስታንት ግን እውነት ነው ማለት አይደለም። ቢሆን ራሱ በስመ አብ እኔ እኮ እንዴት ሎጂካል እንዳሉ ናቸው አንዳንዴ በጌታ ስም። እንዳልኳቸው የስዕላት ጉዳይ በዚህ ደረጃ ቀላል፣ በዚህ ደረጃ በቃ የኛ እምነታችን ይሄ ነው አለ። ይሄ ሆኖ ሳለ ፕሮቴስታንት የማንሆንባቸው ግን በጣም በርካታ ምክንያቶች አሉ። ፕሮቴስታንት ቀጥታ ከክርስቶስ ጋር እንዲጸቡ ውስጥ ነው። ፕሮቴስታንቲዝም ገና ከመነሻው ከተሐድሶ ዘመን ተሐድሶ ብለን ከጠራ ነው ከሪፎርሜሽኑ ማለት ነው እነ ሉተር እነ ጆን ካልቪን ሲነሱ ጀምሮ እነ ሉተር ራሱ ሉተር ላይም እነ ጆን ካልቪን ላይም እነ ዝዊንግሊ ላይም ሶስቱም ላይ የሀገር ስህተት ድህነት ተኮር ሳይቀር ሶስቱም ላይ ድህነት ላይ ሳይቀር አደገኛ ስህተቶችን ተሸክመው የተነሱት እግዚአብሔርን የሆነ አድሏዊ አድርገው ስለውት ነው ነገር እግዚአብሔር ላይ ስተው ነው የተነሱት። ጸጋ ብቻ የሚለው አስተምሯቸው ላይ እግዚአብሔርን አድሏዊ አድርገው
እግዚአብሔር የተወሰኑ ሰዎችን ብቻ ለማዳን እንደመረጥ አድርገው ሉተራኖቹም ሳይቀር እንደዛ ነው የሚያምኑት። ሰው በአዳም ኃጢአት ምክንያት ሞቷል አሉና ማለት ነው። አዎ ትክክል ነው። በአዳም ኃጢአት ምክንያት ሞተናል ሞቷል እና የሞተበት አሟሟት ነፃ ፍቃዱንም እስኪያጣ ነው አሉ። አላጣም እኮ ነፃ ፍቃዱን አጣ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። ግን ሪፎርመሮቹ እነዚህ ሐዳሲያኑ ሲነሱ እነ ሉተር ምናምን ሉተር ቦንዴጅ ኦፍ ዘ ዊል በተሰኘ ጽሁፉ ላይ እነ ጆን ካልቪን ኢንስቲትዩትስ ኦፍ ዲ ክርስቲያን ሪሊጅን በተሰኘ መጽሐፋቸው ላይ ሌሎችም እነዚህ ሪፎርሜሽኑ ወይም የተሃድሶ አንቀሳቃሾች እንደተናገሩትም ማለት ነው እንዳስተላለፉትም ኢቭን በጥንታዊ ስል ከፕሮቴስታንት አንጻር የአውግስበርግ ኮንፌሽን 18ኛው አርቲክልንም ካያችሁት ለሲቪክ ራይቸስነስ የኖርማሊ ወይም ደግሞ ምድራዊ ለሆነ ዝም ብሎ ስጋዊ ለሆኑ ነገሮች ምናምን ነፃ ፍቃድ ሊኖረን ይችላል። ለመብላት ለመጠጣት ምናምን ሊሆን ይችላል እንጂ ለመንፈሳዊ ነገር ሰው ለማመን በእግዚአብሔር እንኳን ለማመን ነፃ ፍቃድ የለውም። ስለዛ ማመን አይችልም በእግዚአብሔር ብለው ነው የሚያስተምሩት። በእግዚአብሔር ማመን አይችልም ሰው። በአዳም ኃጢአት ምክንያት የሞት ነው በዚህ ደረጃ ነው አይደለም። እነሱ ግን በቃ በአዳም ኃጢአት ስለሞትን ማመን እንኳን አንችልም፣ ማመን አይቻልም። ታዲያ ኢየሱስ ክርስቶስ ለእኛ ለማዳን መጣ። ታዲያ ሰው ለመዳንሽ ምን ያድርግ ታዲያ ስትሉት ምንም ማድረግ አይቻልም። ምናሽ እንዴት ይዳል? እግዚአብሔር የተወሰኑ ሰዎችን መርጧል ለማዳን። እሺ እነሱ እንዲያምኑ ያደርጋቸዋል። ጸጋውን ይሰጥና ይለውጣቸውና እንዲያምኑ ያደርጋቸዋል። አስቀድሞ ለመረጣቸው ብቻ ያለ እነሱ ፈቃድ ያለ እነሱ ፈቃድ ሳያምኑ ሳይፈቅዱ ምን ሳይሉ እግዚአብሔር ራሱ አስቀድሞ ፈቃዳቸውን ይፈውሰዋል ምናምን ከዛ በኋላ እንዲያምኑ ያደርጋቸዋል። ስለዛ ሌሎቹን ተዋቸው ማለት ነው። እንደዚህ አይነት ትምህርት ነው በጉያቸው ውስጥ የያዙት። እግዚአብሔር ነገረ እግዚአብሔር ላይ እግዚአብሔርን አድሏዊ አድርገው ማለት ነው። ከዛ በኋላ ደግሞ በዛው በፕሮቴስታንት ውስጥ አንዳንዶች ደግሞ ይነሱና የለም እንደው ሰው ነፃ ፍቃድ አለው የሚሉ ደግሞ ተነስተው ነበር። ለምሳሌ በነ ጃኮብ አርሜኒዩስ በኩል አርሜኒያኒዝም የሚባለው እሱ ነው ላይ በሱ በኩል የመጣው ትምህርት ነው። በእነሱ ሳይድ አሁን በቃ ሰው ነፃ ፈቃድ አለው የሚሉ ደግሞ ሰዎች ተነስተው ነበር። ኢቭን ነፃ ፈቃድ አለው የሚሉ ሰዎችን ራሳቸውን አሁን ፔንቴኮስታሎቹ ነፃ ፈቃድ አለው ምናምን ሊሉ ይችላሉ። እነሱን ደግሞ ስትመለከቷቸው እሺ ነፃ ፈቃድ አለው ያምናል እንበል፣ ሰው ለመዳን ምን ማድረግ አለበት ብላችሁ ጠይቋቸው፣ እምነት ብቻ ጥምቀቱ አያስፈልግም ለመዳን ያሉት። ያጠምቃሉ ግን ለመዳን አይሉም። ለመዳን መሆኑን ክደውታል። በዛ ውስጥ የእግዚአብሔር ጸጋ አይተላለፍም ነው የሚሉት። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ምሳሌ ብቻ ነው ብለው ነው የሚያስተምሩት። የጌታ ናትን ወይም ቅዱስ ቁርባን ማለት ነው። ይሄ ቀጥታ ከክርስቶስ ጋር እንዲህ ጦርነት ውስጥ መግባት። ጌታ ኢየሱስ ጥምቀት ያድናል ብሎ አስተምሯል። ያመነ የተጠመቀም ይድናል ብሎ ጥምቀት ለድነት እንደሆነ ሲያስተምር፣ እነዚህ ሰዎች ግን ጥምቀት ለድነት አይደለም ይሏል። ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ኢየሱስ በተደጋጋሚ የዘላለም ሕይወት እንኳን እንደሚገኝበት በዮሐንስ ወንጌል ምዕራፍ 6 በወንጌላት ላይ በማቴዎስ ወንጌል ምዕራፍ 26 በማርቆስ ወንጌል ምዕራፍ 14 በሉቃስ ወንጌል ምዕራፍ 22 ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ምዕራፍ 11 በተደጋጋሚ ያስተማሩበት ጉዳይ ሲሆን የቅዱስ ቁርባን ጉዳይ እነዚህ ሰዎች ግን ተነስተው የለም ምሳሌ ብቻ ነው። ከጌታ ኢየሱስ ጋርም ከሐዋርያቱ ጋርም ጸብ ውስጥ ናቸው።